ሀቢብቲ ስነስርዓት ያዩ እና ምንም ጀግና አይደለም። አሁን ልጃቸው ደግሞ ማለት ትላንትና መጨረሻ ላይ በተነጋገረችው ነገር መተማመን አልሽ። መተማመን እኮ ይተማመናሉ። ምን ይላሉ? እኔ አንተን አላመንኩም፣ አንቺን እኔን አላመንኩሽም ካሉ ስራው ይቆማል። ይሄ የስራ እኔ እኮ ስለ ትላንትና ያወራሁሻለሁ። ስለ ትላንትና ሳይሆን አልጋ ፕራንክ ሚሊዮን ጊዜ ተሰራ። ገብተሻል አይደለ? ሚሊዮን መሰራ አልጋ ፕራንክ ሚሊዮን ጊዜ ተሰርቷል። ግን አንድ ክላስ ላይ ሆነው አብረው እየተኙ አብረው እየኖሩ ጠልፎ እንግዳ ሀገራችን ጠልፎ ወስዷት ምንም አላረግንም ማለት አይቻልም ብሎ አንድ ቤት ነው። አንድ ቤት ቀርቶ ማለት ነው የሆነ ነገር አደርጋለሁ ካለው አንድ መኪና ውስጥ ይበቃል ማለት ነው። ምንም ጥርጣሬ የለም። ገባሽ አይደለ? ልክ ነው። ግን እንደዛ ሆኖ እኛ ሲያስቡ ጅል ነው ወይ ነው ጥያቄ። እዚህ ከዳማ ጅል ናችሁ ወይ ነው። እሱን በይ ሀቢብቲ፣ እሱን ማለት ትችያለሽ። ግን እነሱ እኔ ስለዚህ ስለመከርኳችሁ እውነቱን እኔ ጋ ነው ያለው። ውሸት አትቀበሉ። እኔ ብቻ ምላችሁን ስሙ ካልኳችሁ እነሱ እኔን ሰደቡኝ። ገብተሻል አይደለ? ይሄ ነገር ለምን ተሰድባለች የተባልኩት አሁን ብዙዋቸው አንዳንድ ዩቱበሮችም እያየው ነበረ። ሀይሚነሽ ነገር የምታነሳው ሀይሚነች ያንን ነገር ለምን ጠየቀች? ነገሩን ለምን መልሳ አመጣች? እኔ ሂጂና ዩቱብ ላይ እኮ ሁሉም ሬከር ብናትሽ ታያቸው እባክሽ። እነዚህ ጅሎች እኔ የጅል ጥርቅም ነገር አይሰማም። አሁን ዩቱብ ላይ ሁሉም ወሬ አለ። ሂጂና መስማት ትችያለሽ። እኔ ያልኩት እኮ መጀመሪያ መተማመን አለባችሁ ሁለቱ። ገባሽ? እኔ ሀይሚ ብሩኬን አላልኩትም። የሆነ ነገር ደግሞ ይቅር ከተባለ ይቅርታ ከተባለ የሆነ ነገር ከተፈጠረው ይቅር ማለት እግዚአብሔር ነው። ይቅር ተባብሎ መቀጠል ካልፈለጉ ደግሞ ሁሌ ተለያይተናል እንደዛ ሆነናል ከማለታችሁ ይቅርታ እነሱ እኮ ይቅርታ አልተባባሉም እኮ አውቃለሁ እኮ ይቅርታ አድርጌሻለሁ አላደረኩትም። ይቅርታን በስነ ስርዓት የጠየቀው አንደኛ አንቺ የተረዳሽበት መንገድ ልክ ነሽ ለራስሽ። እኔ ደግሞ የተረዳሁበት መንገድ ምን እንደው ታውቂያለሽ? ጠልፎ ስለወሰዳት የሆነ ነገር አድርገዋል በቃ አልቋል ብሎ ለሚለው ህዝብ ነው መልስ የተሰጠው። ወደ ስራቸው ሊመለሱ ነው። የተከፈተው በር ማጽዳት ስላለባቸው ወደፊት ሊያጸዱ ሊሰሩ ፈልገው ነው ይሄንን ያደረጉት። እነሱ ለምን ሳይሰሩ እዛ አይውሉም? ገበስ እዚህ ሸቃላ ደግሞ እየተቃጠለች እየለቃቀሰች ወይኔ ዛሬ ምን መጣ ወይኔ ዛሬ ምን ተፈጠረ እያለች ሌላው ደግሞ ቅድም በተነጋገርሽው የሚያስማማኝ ነገር አለ። ምንድነው የሚያስማማኝ? እነሱ እዛ በተጣሉበት እኛ እዚህ እንጣላለን ባልሽው ልክ ነው። ለምን ብትይ ብዙዎችን አሁን እነሱ ተነጋግረውም ተመካክረውም ሊሰሩ ይችላል። እነሱ ባካቸው በሚወጣ ነገር እኛ ኦዲየንሶች እዚህ እንቃጠላለን። እሱ ላይ ልክ ነሽ። ሌላ ከዛ የተረፈ ደግሞ እሷም ሌላ አላት እሱም ሌላ አላት። ይሄ የማይታሰብ ነገር ነው። ኖ በትክክል አላችሁ። እኔ ሲያስብ ወይ ወንድምና አንቺ የተረዳሽበት መንገድ ልክ ሊሆን ይችላል። ግን እኔ ደግሞ የተረዳሁበት መንገድ የለም ምንም ነገር። ይሄ ደግሞ ዛሬ እናንተ ስራ ነው የሰጣችሁ ሸቃላ ይሄንን እየሰራችሁ ቢሉ ማለት ነው። እናንተ ከዚህ ከ30 ደቂቃ ከምታዩት በላይ እነሱ ላይ ያላቸው ሰዎች ናቸው። አሁንም ልንገራችሁ የነገለት ይሄ ነገር ሆኖ ሲገኝ ረሂማ ወረኛ ናት ብላችሁ ንገሩ ማለት ጠይቁ። አንቺ ወረኛ ስላልኩ ሰው ስላለች ወረኛ አትሆንም። ጀግና ነሽ ስትባይ ጀግና አትሆንም። በራስሽ ኮንፊደንስ ካለች ኔቨር ኤቨር ምንም አትሆንም። የኔ ቆንጆ አይተማመኑም ላልሽው ግጥም አድርገው ይተማመናሉ። እነዚህ ሀዮች አይተማመኑ ራይልዬ የምንም እምነት የላችሁም ማላችሁ ላይ ግጥም አድርገው ይተዋወቃሉ፣ ይተማመናሉ። መስራት ስላለባቸው ነው የሚሰሩት። አሁን እወድሃለሁ፣ አምንሃለሁ፣ እወድሻለሁ፣ አምንሻለሁ ከተባባሉ ስራው ይበላሻል። እኔ በቃ ይሄ ነገር እኔ ማስረዳት እኔ የሚያስረዳኝ ሰው ይፈልጋሉ። ይሄትና ወንድም ናችሁ ወይስ ባልና ሚስት ናቸው ወይ ፍቅረኛሞች? እኔ አንቺን ፈራለሁ ካልጋ ላይ የወጣሁት እኔ አንተን ፈራለሁ ካልጋ ላይ የመዳም ሸቃሊት እንድትሸወድ ነው። የመዳም ሸቃሊት እኔ ማሸወድ አልፈልግም። ትክክለኛ ነገር አውቄም መቆየት ነው የሚፈልገው። ባልና ሚስት ናቸው ልንገርሽ ብዬ ነው ልሰልዬ። ባልና ሚስት ከሆነ ይፈራራሉ እያሉ እዛ ካልሆነ ስራው እንዴት ረጅም ስራ ይሰራሉ?
እንግዲህ ምንም ነገር እንደሌላቸው እያሳዩን ያለ ነው። እኛ ደግሞ ለአናምን አንቺን አከብርሻለሁ፣ ወድሻለሁ። በጣም እየተረደሽኝ አይደለም። በጣም ነው የምታናጅት። እየመረ ነው እኔ ነገር ብዙን እየተረደሽኝ አይደለም። ባልና ሚስት አይደሉም፣ እህትና ወንድም ናችሁ። ይሄ ለእናንተ እንትን ነው፣ የቤት ስራ ነው። ይሄ እየሰራችሁ እንድትወዱ እፈልጋለሁ። ታች ያላችሁ ማለት ነው። እናንተ ይሄ ነው ማስደት። ወድሻለሁ፣ አከብርሻለሁ ሰንዬ። አሁንም ቢሆን ዛሬም ብሩኬና ሀይሚ ባልና ሚስት ናቸው። እየመረረሽ ዋጪው። ወዳችኋለሁ ሁላችሁንም። እኔ እየመረረሽ ዋጪ፣ እየመረረሽ ዋጠጊ በውሃ ማለት ነው። እየመረረሽ ዋጪ። እሱም ሌላ አለው። እናንተ አሁን የምትሉት ምንድነው? ገብቶኛል። እሷም ሌላ አላት ነው። ምንም እንደሌላት እያሳየች ነው። እሱም ሌላ አለው ነው። ምንም ነገር የለም። እንደዛ እያልሽ ነው። እኛ ደግሞ ፈጣሪ ካለ እዩና ከሀይሜ ውጭ ፈጣሪ ካለ እዩና ብሩኬ ያገባሉ። ሴት ልጅም ተወልዷል። ፈጣሪ ይመስገን። ሀይሜም ሌላ እንድራት አለች። ምንም አትዳርም። ከብሩኬ ውጭ ማንም አያገባትም። እሱም ከሀይሜ ውጭ ማንም አያገባም። እና እንደዛ ከሆነ ለምንድን ነው የሚፈራሩት? እሷ ትፈራለች፣ እሱ እየተፈራሩ ነው። አቤት ነገሩ ሌላው ከውስጥ እኮ ነው። ምንም ነገር እኮ እዚህ ጋር ስለማይሆን ነው። ምንም ነገር የለንም ብለው የመዳም ሸቃሪት እንድትሸወድ እንጂ ይሄ ለምን ይሸወዳሉ? እስቲ አንቺ አልተሸወድሽም እና አንቺ ትክክለኛ ነገር የራስሽ የሆነ ነገር አወረሽ። አሁን አይደለ የመዳም አንቺ የሆነ ነገር ስለገበሽ መዳም ሸቃሊት ስለ በቃ ልትሸወድ ፈልጎ ነው ልትላለች። እኔ ደግሞ መሸወድ አልፈልግም። እውነተኛ ነገር አወራለሁ ነው ያልኩት። ገብተሻል? ግን እዚህ ሸቃላ እኔ ትሳደባለች። እውነተኛ ነገር መቻወራሽ ሀቢብቲ፣ እውነተኛ ነገር እህትማሞች እያልሽ እኮ ነው ሀቢብቲ። እኔ የተረዳሁት እኮ ናት። ልክ እኮ ናት። አንቺ ራይል ማለት ነው። ልክ እኮ ናት። የሚያደርጉት ነገር እንደ እህትና ወንድም ነው። እህትና ወንድም እኮ ነው የሚያሳየው። እህትና ወንድም እኮ ነው የሚያሳየው። እኔ እፈራለሁ፣ እሷ ትፈረኛለች። ይሳሳማሉ፣ የእሱ እንትን እግር ስር ያስገባሉ። ከዛ በኋላ ደግሞ ይፈራሉ፣ ይፈራራሉ ይላሉ። እዛ እነዚህ ጅና እንደስ ያስቡ እነሱ ማለት ነው። ምንድን ነው የሚታወሪ? ራይል የምሬን እኮ ነው። እግዚአብሔር እኛ እኮ ለኦዲየንሱ ነው እንጂ ምንም ነገር ሳይኖር ምንም ነገር የለንም ለማለት ነው እንጂ ያው ቀለበትም አሁን በሀገራችን ባህል ቀለበት አለ ምን አለ ያ ነገር ሳይሆን ምንም ነገር የለንም ብለው ለማሳየት እንጂ ሌላ ነገር አይደለም። እኔ እነሱን የጠረጠርኩት መቼ እንደሆነ ታውቃለች። አፈቅርሻለሁ ሳሌት ተንበርክኮ ቀለበት ያሰረ ቀን ራሱ እህትና ወንድሞች መሆኑን ነው ያወቁት። ይሄ ቀን በቃ በጣም ያወቁት ይሄ ቀን ደግሞ ይሄ አይደለም። ቀለበት ሬል ቀለበት ሌላ ታስሯል። ከዛ በፊት የታሰረ ቀለበት አለ። ይሄ ቀለበትና ወንድም መሆኑን ያወቅኩት ይሄ ቀን አፈቅርሻለሁ ሳልል እግሯ ስር ተንበርክኮ ቀለበት ያሰረ ቀን በቃ እህትና ወንድሞች ነው ብዬ አምኜ የተቀበልኩት ቀን። አንቺ ተንበርክኮ ነው የሚያስርልሽ ቀለበት። እኔ አላቅም እኮ ይሄ እኮ አፈቅርሻለሁ ሳልል እንዴት ነው ቀለበት የሚደረገው?